በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለእናታችን ለቅድስት አርሴማ ድንግል ለዓመታዊ ክብረ በዓል እንኳን አደረሳችሁ፣ እንኳን አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ገድለ ቅድስት አርሴማ በወርሃ መስከረም የሚጸለይ የሚነበብ ንዊጥን ዜና ገድላቲሃ ለእምነ ቅድስት አርሴማ ጸሎታ ወበረከታ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። በእውነት ቡርክት ቅድስት አርሴማ እነዚህን ቅዱሳን ሰማዕት ሰማዕት ለመሆን ቆራጦች ሁኑ። የተሳለ ሰይፍን ከማየት የተነሳ ልባችሁ አይደንግጥ። በዚህች ዕለት ገድላችሁን ተፈጽሙ ዘንድ በሰማያት ወዳለ ሰርግ እግዚአብሔር ጠርቷችኋልና በመንግሥተ ሰማያት ብዙ ዋጋ ይጠብቃችኋል። ሞታችሁም እንደ ዓይን ጥቅሻ ነው፣ ከአፍ እንደሚወጣና ፈጥኖም ወደ ምድር እንደሚወርድ እንደ ምራቅም ነው አለቻቸው። እንዲሁም መቆረጣችሁ በተሳለ ሰይፍ ይሆናል። ራሶቻችሁም ፈጥነው ወደ ምድር ይወርዳሉ፣ እናንተም ሰማዕት ትሆናላችሁ። ወደ ዘላለም ደስታና ሐሴት ወደ ቅዱሳን መስተጋድላን ሰማዕታት የረፍት ቦታ ትገባላችሁ። እነርሱም ቅዱስ ጊዮርጊስ፣ ቅዱስ መርቆሪዎስ፣ ቅዱስ ቴዎድሮስ፣ ቅዱስ ፋሲለደስ፣ ቅዱስ ቂርቆስና እናቱ ኢየሉጣ ናቸው። ስለ ክርስቶስ ስም ደማቸውን ያፈሰሱ ድል አድራጊዎች የሰማዕታት ማህበር ሁሉ ወዳሉበት የእረፍት ቦታም ትገባላችሁ። ደዌና ሕማም፣ ሞትና ሐዘን በሌለበት ከዚህ በኋላ ዳግመኛ በማይሞቱበት ትኖራላችሁ። ወደ አዲስ የሙሽራው ቤት የጠራችሁና ያስተማራችሁን የእግዚአብሔርን ፊት ባያችሁት ጊዜ ልባችሁ ትደሰታለች። ወደ ተድላ ገነት ትገባላችሁ። ይህችውም የደስታና የሐሴት ሀገር ናት። ቡርክት ቅድስት አርሴማ ይህንን ብላ የእነዚህን ቅዱሳን ሰማዕት ልቦናቸውን አበረታች፣ ተሰናበተቻቸው፣ ከእግራቸውን በታች ሰገደች፣ ሰንሰለታቸውንም ሳመች። እነዚህም ቅዱሳን ሰማዕት ቡርክት ቅድስት አርሴማን እናታችንና እመቤታችን ሆይ ተስፋ ያደረገልንን ይህን ገድል እንድንፈጽምና የአምላካችን ፊቱን እንድናይ ወደ አምላካችን እግዚአብሔር ለምኝልን። አንቺ በሁሉ ፍጽምት ነሽና ስምሽን በላያችን የሰለጠነ ነውና በዚህች ዕለት ገድላችንን እንድንፈጽም ወደ እግዚአብሔር ለምኝልን። እኛም መሞትን ብንቀድምሽ በልዑል እግዚአብሔር ዘንድ እናስብሻለን አሏት። ያን ጊዜ እነዚህ ቅዱሳን ሰማዕት ከእርሷ ስለመለየታቸው በፊቱ አለቀሱ። ነገር ግን የተሳለ ሰይፍና ስለት ፈርቶ አይደለም፣ በመከራቸው ሁሉ በጸሎቷ ኃይል ስለምትረዳቸው ስለ ቡርክት ስለ ቅድስት አርሴማ ፍቅር እንጂ። ያን ጊዜም ቡርክት ቅድስት አርሴማ ጠላቶቼ እንዳይስቁ ድል አደረግናቸው፣ አምላካቸውን ይክዱ ዘንድ ወደዋል እንዳይሉ ከዓይኖቼ እንባዬን እንግዲህ አቆማለሁ አለቻቸው። ከዚህ በኋላ እነዚህ ቅዱሳን ሰማዕት በሰይፍ አንገታቸውን ወደሚቆረጡበት ይሄዱ ዘንድ ወጡ። እነዚህም ቅዱሳን ሰማዕትም የእናታቸውን ጡት እንዳስተዋቸው እንደ ሕፃናት ከእናቶቻቸው እንደለዩአቸው እንደ በጎች ግልገሎችና እንደ ላም ጥጃዎች ወደ ኋላቸው ወደ ቡርክት ቅድስት አርሴማ ዞረው እያዩ ሄዱ። ከዚህም በኋላ እነዚህን ቅዱሳን ሰማዕት በብረት ሰንሰለት እጅና እግራቸውን አስረው ለእያንዳንዳቸው በትከሻቸው 5 ጠንካራ ሰዎች የማይሸከሙትን ከባድ ሸክም አሸክመው ወታደሮች ወሰዷቸው። ወደ ኋላ የሚስቧቸውና በጀርባቸው ይወድቁ ነበር። ዳግመኛም ይገፏቸዋል፣ በግንባራቸውም ይደፉ ነበር። በብትርና በአለንጋ ደረታቸውን ይመቷቸው ነበር። ጎናቸውንም በጦርና በፍላጻ ይወጓቸው ነበር። ያን ጊዜም ስለሰጣቸው ጸጋ አምላካቸው እግዚአብሔርን ፈጽመው ያመሰግኑ ነበር። የእነዚህ ቅዱሳን ድል አድራጊዎች መስተጋድላን ሰማዕት ስማቸውም ይህ ነው። ጸሎትን የሚያሳርግ ካህን ኢያሚኖስ፣ ከብዙዎች የተመረጠ አፍጢኖስ፣ ጻድቅና ቸር በርቲኖስ፣ በመልአክ ሥራ አገልጋይ የሆነ ጢሞና፣ ታጋሽና ጸዋሚ ጢሞዋና፣ ከከበሩ የከበረ ዘኪዮስ፣ ተጋዳይና የበደሉትን ይቅር ባይ እስጢፋኖ፣
ከጎልማሶች ይልቅ ደም ግባቱም መልኩ ያማረ አርሞና፣ ሥጋውን ያላረከሰ ንጹሕ ኪርያኮስ፣ ብሩክ የሆነ የአቡሪ ልጅ አንጢያኮስ፣ የእግዚአብሔር ታማኝ የሆነ ያዕቆብ፣ በሰው ዘንድ ተወዳጅ የሆነ ቡራኪለስ፣ ክርስቶስን የሚወደው አስቂሪያቆስ፣ ባለሟል የሆነና ግርማው የሚያስፈራ አስኪሪያኖስ፣ ፊቱና መልኩ ደስተኛ የሆነ ሚሪያኖስ፣ ወደ ንስሐ የተመለሰ ትትግርጦስ፣ የሚፈርድና የሚበይን ያስቲኖስ፣ ያላመኑ ሰዎችን የሚገስጽ ጥልያኖስ፣ የዚህ ዓለም ጥበብ መምህር የሆነ ኡልያኖስ፣ በስም አጠራርና በሽምግልና መልካም የሆነ ጴርቅላስ፣ ታጋይ የሆነ ኬቢያኖስ፣ የጠራ የባህሪ ዕንቁ ጴጥሮስ፣ የሮሚያ ሹም ጰኩንያስ፣ የዋህና ሽንገላ የሌለው ሐናንያ፣ ጾምና ጸሎትን የሚወድ ሐሊባኖስ፣ በመንፈስ ቅዱስ ጎልማሳ የሆነ ኤስያኖስ፣ በረኛና የሰማዕት መጀመሪያ ኤልያብ። እነዚህም 27ቱ ቅዱሳን ሰማዕት ናቸው። ከዚህ በኋላ ወታደሮች በሰይፍ አንገታቸውን ይቆርጡ ዘንድ እነዚህን ቅዱሳን ሰማዕት ወሰዷቸው። በአርማንያ ንጉሥ ሀገር የሚገኝ ስሙ ገብጋቦ የሚባል ወደ አንድ የጉድጓድ ወንዝ አደረሷቸው። ይኸውም 5 ምዕራፍ የሚያህል ነው። ከዚህም በኋላ እነዚህን ቅዱሳን ሰማዕት የግንግሪት አሰሯቸው። በተልባ እግር ልብስ እርስ በእርሳቸው እንዳይተያዩ ዓይንና ፊታቸውን ተሸፈኑ። እነርሱም እጅ እግራቸው ታስሮ ሳለ ራሳቸውን ወደ ቅዱስ ኢያሚኖስ ካህን እግር አዘነበሉ። ከዚህ በኋላ እንዳስለመደው የቡራኬ ጸሎትን በላያቸው ጸለየ። ከዚያም በኋላ እርስ በርሳቸው ተሳሳሙና ተሰነባበቱ፣ ጌታቸውንም አመሰገኑ። ያን ጊዜም ወታደሮች ከእነርሱ አንዱን ወደ ጉድጓድ አፍ ወስደው በሰይፍ አንገቱን ቆረጡ። ሥጋው ወደ ምድር ወደቀ፣ ራሱ ግን ለአንድ ሰዓት ያህል ቆመች። ብሩክት ቅድስት አርሴማም አይታ ሮጠች፣ የቅዱስ በርቲኖስን ራሱንም ያዘች፣ ወደ አንገቱን መለሰች። ሰማዕት ለመሆን እኔን ስላስቀደመ አምላክ እግዚአብሔርን አመሰግነዋለሁ እያለ 3 ጊዜ ተነፈሰ። ለአንቺም ሰላምታ ይገባሻል እህቴ እመቤቴ ብሩክት ንጽሕት ሆይ፣ መምጣትን እንዲያፋጥኑና ከፀሐይ ይልቅ የምታበራ የጸዳችና የበራች አገርን እንዲያዩ ንገሪያቸው። ያን ጊዜም ብሩክት ቅድስት አርሴማ ወደ ቅዱሳን ሰማዕት ሁሉ ተመለሰች። የእግዚአብሔር ቅዱሳን አባቶቼ ሆይ፣ ወንድማችሁ አልሞተም፣ የደስታና የሐሴት ቦታ በሆነችው በገነት ውስጥ ያየውን ይነግረንና ያሳየን ዘንድ ድኗል እንጂ። ይህችውም እንደምታበራ ፀሐይ የምታበራ የሰማዕታት አገር ናት አለቻቸው። ከዚህም በኋላ የልዑል የምስጋናው ስም ይመስገን እያሉ በአንድ ቃል አንድ ሆነው እግዚአብሔርን አመሰገኑት። እነዚህ ቅዱሳን ሰማዕትም እኔን አስቀድሙ እያሉ ወታደሮችን ለመኗቸው። ዳግመኛም እኔ ቀድማለሁ እያሉ የባህር ውሃን ለመጠጣት ፈጽሞ እንደሚሽቀዳደሙ በባህር ወንዝ እንዳሉ በጎችን መሰሉ። በእውነትም መራራ የሆነ የሞትን ጽዋ እነዚህ ቅዱሳን ሰማዕታት ጠጡ። ከዚህም በኋላ ወታደሮች ወደ መገደያው ወንዝ ከእነርሱ እያንዳንዱን እንደ በጎች እየሳቡ ወሰዷቸው። በዚያም ራሶቻቸውን ቆረጡ። ሲቆርጧቸውም ራሳቸው ወደ ምድር አይወርድም፣ ወደ ላይ ከፍ ይላል እንጂ። በቁመታቸውም ልክ ይቆማል፣ ሥጋቸው ግን እንደሚተኛ ሰው በመሬት ይተኛል። ብሩክት ቅድስት አርሴማም የእያንዳንዱን የቅዱሳን ሰማዕት ራሶች ትሰበስብ ነበር። ወደ ሥጋቸውም ታጋጥመው ነበር። እንደ መጀመሪያው ይሆናል፣ እንዳልተቆረጠም ይመስላል። ልብሶቻቸውንም ታለብሳቸው ነበር። እነዚህም ወታደሮች ይህንን ተአምር ባዩ ጊዜ ፈጽመው ፈሩ፣ ተንቀጠቀጡ፣ ሸሹ። ከሰራዊቱም 92 ያህል ሰዎች ወደ ንጉሥ ድርጣድስ ሄዱ። እኛ ሁላችን በእውነት ፈጽሞ ክርስቲያን ሆነናል። በአገራችን ውስጥ ከዚህ በፊት ያልሆነ ከዚህም በኋላ የማይሆን አስደናቂ ሥራን አይተናልና አንተ ብትወድ ግን ግደለን፣ እንደ እነርሱም ቅጣን። የእነርሱ በረከት እንዲደርሰን እንደ እነርሱ እንሆናለን። ትዕግሥታቸውም እስከ ዛሬ ይጠብቀናል እያሉ ጮኹ። እነዚያን ወታደሮችም ምን አያችሁ? ምንስ ሰማችሁ? በእነዚህ መተተኞች የገሊላ ሰዎች የምታምኑ አይደላችሁምን? አሏቸው። ወታደሮችም ለንጉሡ መለሱለት፣
እኛ ግን ተአምርንና ድንቅን አይተናል። ዳግመኛም አንተን ገድላቸው ዘንድ ያዘዝከን የእነዚህን ደጎች ሰዎች ራሶች የተቆረጠውን የሚያጣጋ የገደልናቸውን በሚያናግርና ሙታንን በሚያነሳ አምላካቸው አመንን አሉት። ብዙ ተአምርንና ድንቅን ሲሰራ አይተናልና። የእነዚህ ሰዎች አምላካቸው ፈጽሞ ያድነናል፣ ባለማወቅ የሰራነውን ኃጢአታችንንም ይቅር ይለናል። ከዛሬ ጀምሮ እነርሱን ታምነናል፣ ተስፋም አድርገናል አሉት። ከዚህም በኋላ ንጉሡ እነርሱን በሚገድልበት ፈጽሞ እስከሚመክር ድረስ እነዚህን ወታደሮች በእስር ቤት ይዘው እንዲያስሯቸው አዘዘ። በኋላም ከመኳንንቱም አንዱ ተነስቶ ከአሽከሮቹ የሚያዩት ሁሉ እንዲገሰጹና እንዲፈሩ ከስቃዮች ሁሉ የሚከፋውን ቅጣት በላያቸው እናደርግ ዘንድ ይገባል አለ። ከዚህ በኋላ ጦርና መውጊያቸውን ወስደው በምድር ተከሉ፣ በትልቅ ዛፍ ሰቀሏቸው፣ ከፍ አደረጓቸው። ያን ጊዜ ገፏቸው፣ ወረወሯቸውም። ሲወድቁም ጀርባቸው ተቆራረጠ፣ በላያቸው የዱር ሳር አድርገው በእሳት አቃጠሏቸው። እነርሱ ግን በሃይማኖት የበረቱ ሆኑ። ዳግመኛም ብዙ መከራንና ግርፋትን በላያቸው አበዙ። ብዙ ሰዎች እያዩ ከሰራዊቱና ከአሽከሮቹ ብዙዎች አመኑ። ከዚህም በኋላ ንጉሡ በዚያ ራሳቸውን እንዲቆርጡ፣ እግራቸውን እንዲሰብሩ፣ ከውስጡም በሆዳቸው እንዲወድቁ በፈረሶች ሰረገላ እንዲያሮጧቸው ወደዚያ የመግደያ ቦታም ይወስዷቸው ዘንድ አዘዘ። ለቅጣት የበረቱና የሚታገሱ ሆኑ። ያዩአቸውም ፈጽሞ አደነቁ። የእነዚህ ንጉሥ ወታደሮች ሥራ የሚያስደንቅ ነው አሉ። በዚያም አንገታቸውን ቆረጡ፣ ሰማዕትም ሆኑ። በመንግሥተ ሰማያትም የሰማዕትነትን አክሊል አገኙ። በጌታችን በኢየሱስ ክርስቶስ የጸጋ ብዛት ሰማዕት እንደሆኑ በቅዱሳኑ ላይም ራሳቸው እንደተጣበቀ ለንጉሡ ነገሩት። ትልቅ ቁጣንም ተቆጣ። ያን ጊዜም ቅድስት አርሴማን ያመጧት ዘንድ አዘዘ። ድርጣድስም የቅድስት አርሴማን ውበት ባየ ጊዜ ድንግልናዋን ያረክስ ዘንድ ወደደ፣ ነገር ግን አልተቻለውም። እናቷ አጋታን ልቧን እንድታለሰልስላትና ለንጉሡም እንድትታዘዝ አስመጣት። እናቷ አጋታም ትመክራትና ታረጋጋት ዘንድ ወደ እርሷ በደረሰች ጊዜ በእውነት ያለ ሙሽራዋን ይኸውም የሕያው እግዚአብሔር ልጅ ኢየሱስ ክርስቶስን እንዳትተውና እርኩስና የተለየ አረመኔ ከሆነ ጋር ድንግልናዋን እንዳታረክስ ትመክራት ነበር። ድርጣድስም ልጇን ስታበረታታት በሰማ ጊዜ የእናቷን የአጋታንና የቅድስት አርሴማን ጥርሶች ይሰብሩ ዘንድ አዘዘ። እግዚአብሔር ግን በንጉሥ ድርጣድስ ላይ ኃይልና ብርታትን ሰጣት። እርሱ በጸብ ኃይለኛና የታወቀ ፈጽሞም የበረታ ሲሆን ወደ ኋላው ጣለችውና በምድርም ጎተተችው። ያን ጊዜም ንጉሥ ድርጣድስ በወታደሮቹ ፊት በብጽዕት ቅድስት አርሴማ ስለተሸነፈ አፈረ። ከዚህም በኋላ ወደ መግደያው ወንዝ ብሩክት ቅድስት አርሴማን ያወርዷት ዘንድ በዚያም በሰይፍ እንዲቆርጧት አዘዘ። እርሷም ብሩካን ሰማዕት ሲቆረጡ ፈጽማ ስላየች ትደሰት ነበር። ከንጉሥ ድርጣድስም ፊት ደረሰች። በፍርድ አደባባይም ቀኝና ግራዋን በትዕምርተ መስቀል እያማተበች ቆመች። ብሩክት ቅድስት አርሴማም ንጉሥ ድርጣድስን ከወንድሞቼ ሰማዕታት ሁሉ እኔን መግደል ለምን አላስቀደምክም? አለችው። ንጉሥ ድርጣድስም ብሩክት ሰማዕት ቅድስት አርሴማን ተናገራት። ትናንትና በ6 ሰዓት የአንገታቸውን መቆረጥ፣ የአጥንታቸውን መቀጥቀጥ፣ የሰውነታቸውን መበታተን በመገደያ ወንዝ የወደቁትንና የተጣሉትን የወገኖችሽን ሰዎች ሁሉ የሥጋ በድን ስታይ ልብሽ አልፈራምን? ሥጋሽስ ሁሉ አልደነገጠምን? አላት። ብሩክተ ሰማዕት አርሴማም ንጉሥ ድርጣድስን ለሞት የጨከንኩ ነኝ፣ ቅጣትህን ምንም አልፈራም። ይልቁንም የሰጣቸውን ተስፋ ያገኙ ዘንድ ስለ ክርስቶስ ስም ደማቸውን እንዳፈሰሱትና በመንግሥተ ሰማያት የክብር አክሊልን እንደተቀበሉት እንደተመረጡ ወንድሞቼ ሁሉ በፊት ከሞት ዘንድ ታድሼ መጥቻለሁ አለችው። ንጉሥ ድርጣድስም መለሰላት፣ ብሩክት ሰማዕት አርሴማን ለልብሽ ዕውቀትና ማስተዋል የለውምን? ለሕሊናሽም ሁሉ ከሕይወት ይልቅ ሞትን ስትወጂና ስትመርጪ ወይስ ታብጃለሽን? ከእኔ ጋር መቀመጥ በተሻለሽ ነበር፣ በመንግሥቴም ዙፋን በኖርሽ ነበር አላት። ብሩክት ቅድስት አርሴማም እንዲህ አለችው፣ ንጉሥ ድርጣድስ አንተ ታብጃለሽ ብትለኝ፣ እነሆ ጌታ የኢየሱስ ክርስቶስ አምላኬ ከአንተ ይልቅ ጥበበኛ አድርጎኛል፣ ሕጉንና ትእዛዙን እንድጠብቅ የሞቴን መከራ ተሸክሜ እንድከተለው አድርጎኛል አለችው።
ንጉሱም እያዘነና እያለቀሰ ብሩክት ሰማዕት አርሴማን መለሰላት። ሰማዕትነትሽን ትፈጽሚ ዘንድ የምትወጂው ቤት ነው አላት። ብሩክት ቅድስት አርሴማም ለንጉሱ በልቧ ፈገግ እያለች ጓደኞቼ ሁሉ በተቆረጡበት ራሴን ታስቆርጥ ዘንድ እወዳለሁ፣ ከእነርሱ ጋርም ለዘወትር እኖር ዘንድ እወዳለሁና ከእነርሱም አልለይም አለችው። ያን ጊዜም ንጉሥ ድርጣድስ ሞትን ስለመረጠች ፈጽሞ አለቀሰ። ከዚህም በኋላ ንጉሥ ድርጣድስ ብሩክት ሰማዕት ቅድስት ንጽሕት አርሴማን ወደ መገደያው ወንዝ እንዲያወርዷትና በዚያም ራሷን በተሳለ ሰይፍ እንደ ባልንጀራዎቿ ሰማዕት ሁሉ ይቆርጧት ዘንድ አዘዘ። ያን ጊዜም ብሩክት ሰማዕት አርሴማ በልቡናዋና በሕሊናዋ ሁሉ ፈጽማ እየተደሰተች ወጣች። ፈጣሪዋ እግዚአብሔርንም አቤቱ ፈጽሜ ያመሰግንሃለሁ፣ ተቀብለኸኛልና የጠላትን መዘባበቻ አላደረግከኝምና ዳግመኛም ነፍሴን መዘባበቻ አላደረግከኝምና ዳግመኛም ነፍሴን በፊትህ እንደ ዕጣን ተቀበላት እያለች አመሰገነች። ያም ንጉሥ ብሩክት ቅድስት አርሴማን ወታደሮች ሲቆርጧት ያይ ዘንድ ከእርሷ ጋር ወጣ። በፈረሶች ሰረገላም ወጥቶ የብሩክት ቅድስት አርሴማን ሞት ያይ ዘንድ ሄደ። ለተሳለ ሰይፍ አንገቷን ስትሰጥ እንደ እርሱ ያዩ ዘንድ ከሰራዊቱ ብዙ ወታደሮችም ወጡ። ከንጉሱም ጋር በአንድነት ተነሱ። ከብሩክት ቅድስት አርሴማ ትይዩና በመገደያው ወንዝ ላይ ደርሰው ንጉሱና ሰራዊት ሁሉ ከዚያ ተቀመጡ። ለተሳለ ሰይፍ አንገቷን ስትሰጥ እንደርሱ ያዩ ዘንድ ከሰራዊቱ ብዙ ወታደሮችም ወጡ። ከንጉሱም ጋር በአንድነት ተነሱ። ከብሩክት ቅድስት አርሴማ ትይዩና በመገደያው ወንዝ ላይ ደርሰው ንጉሱና ሰራዊት ሁሉ ከዚያ ተቀመጡ። ከዚህ በኋላም ወታደሮች ብሩክት ንጽሕትና ተጋዳሊት ቅድስት አርሴማን ወደ መግደያው ቦታ ደረሷት። ንጉሱ ሰራዊቱና መኳንንቱ ሁሉ ከእርሱ ጋርም ያሉት በብሩክት ቅድስት አርሴማ ራስ ላይ የሚያበራ የንጋት ኮከብን የሚመስል ትልቅ የብርሃን ሰረገላ ያዩ ነበር። ይህም የብርሃን ሰረገላ ወደምትመላለስበት ይመላለሳል፣ ከምትቀመጥበትም በላይዋ ይቀመጣል። እንደሚዘረጋና እንደሚሰበሰብ የብርሃን ድንኳን በላይዋ ይተከላል። ይህንን ያዩ ከዚያ ከተተከለው የብርሃን አምድ የግርማ ከፍታ የተነሳ ያደንቁ ነበር። ከዚህ በኋላ ንጉሡ ድርጣድስ ሮማውያን ከሆኑ ከሰራዊቶቹ 2 ወታደሮችን ላከ። እነዚህም ቆራጮች ናቸው። የእጃቸው ክንድ የበረታ ልባቸውም የጨከነ ነው። እነዚህም ቆራጮች በብሩክት ቅድስት አርሴማ ፊት ቆሙ። ብሩክት ቅድስት አርሴማም እነዚህን ሮማውያን ቆራጮች ከንጉሡ ድርጣድስ ዘንድ በሰይፍ ራሴን ትቆርጡ ዘንድ የታዘዛችሁና የተወደዳችሁ ወንድሞች ሆይ እለምናችኋለሁ፣ የሕያው እግዚአብሔርን ልጅና ሰው የሆነ የማርያምን ልጅ ጌታዬንና አምላኬን ኢየሱስ ክርስቶስን እስከማመሰግነው ድረስ ትንሽ አንዲት ሰዓት ጠብቁኝ አለቻቸው። ከዚህም በኋላ ወደ ምስራቅ ፊቷን መልሳ በትዕምርተ መስቀል ፊቷን አማተበች። ጸሎትንም እንደ ልማዷ ተጸልይ ጀመረች። የእጆችን ሥራ ቸል የማትል የቅዱሳን መስተጋድላን አምላክ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ አሁንም አቤት ወደ አንተ የምለምንህንና የምማልድህን ጸሎቴን ስማኝ። የልቤን ጩኸትም ስማ። ነፍሴን ከጠላት ተግዳሮት አድናት፣ ከክፎችም ውንጀላም አንተ የልቤን ሐሳብ ሁሉ ታውቃለህና። ሁልጊዜም ምኞቴን እንደምትሰጠኝ ዘወትርም ጸሎቴን እንደምትሰማኝ እኔ ያውቃለሁ አለች። በዚያም ብሩክት ሰማዕት ቅድስት አርሴማ ብዙ ጸሎት፣ ልመናና መልጃ ወደ ሰማይ አንጋጣና ሻቅባ በጨከነ ልብና በተቃጠለ ሕሊና ጸለየች። ደስታንና ሐሴትን የተመላ መራራ የሞት ጽዋን በእጆቿ ይዛ በዓይኖቿ የተከፈተ ሰማይንና ብሩህ የሆነ የሰማይ ምሰሶን እያየች ለመነች፣ ጸለየችም። ያን ጊዜም ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ከብዙ መላእክቱ ከነቢያትና ከሐዋርያት ማኅበር ሁሉ ከጻድቃንና ከሰማዕታት ደስተኞች ከሆኑ ከደናግል ማኅበር ጋር ከሰማይ ወረደ። ጌታችንም ብሩክት አርሴማን ሰላምታ ይገባሻል፣ ስለ እኔ ፍቅር ይህን ዓለምና የከሃዲውን ንጉሥ ፍቅር የናቅሽ ወዳጄና የፈቃዴ ፈጻሚት ሆይ ዛሬ በልብሽ ውስጥ ያለውን ምኞትሽን አደርግልሽ ዘንድ ምን ትወጃለሽ? አላት። ብሩክት አርሴማ ቅድስት መለሰች፣ ወደ ፈጣሪዋ ወደ እግዚአብሔር እንዲህ አለች። ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በፊትህ ባለሟልነትን ካገኘው መታሰቢያዬን ያደረገውን ሁሉ
ስሜን የጠራውን ወይንም ቤተ ክርስቲያንን በስሜ የሠራውን ወይም የተራበውን ያጠገበ፣ ስለ እኔ የተጠማውን ያጠጣ፣ ወይንም የገድሌን መጽሐፍ የጻፈውን ያጻፈውን ወይንም ያነበበና የተረጎመውን ወይም ሰምቶ በልቡ ያሰበውን አቤቱ አንተ መልካም ዋጋ ክፈለው አለችው። ከዚህ በኋላም ጌታችን ኢየሱስ ክርስቶስ በክብር ቃል ቡርክትና ብጽዕት ቅድስት አርሴማን በመላእክቶቼ ፊት በእናቴ በማርያም በነቢያትና በሐዋርያት በጻድቃንና በሰማዕታት ዳግመኛም በተመረጡና ንጹሐን በሆኑ ደናግልና መነኮሳት ፊት ከአፌ የወጣውን እንዳልዋሽ ማልኩልሽ አላት። ቤትሽን ቤተ ክርስቲያንሽን የሠራውን ወይንም መታሰቢያሽን ያደረገውን ስምሽን የጠራውን ወይንም የተራበውን በበዓልሽ ቀን ያጠገበ፣ የተጠማውን ያጠጣ ወይንም የተራቆተውን ያለበሰ ወይም ከንቱ ከሆነ ምስጋና ሥጋውን በማራቅ በፍርሃትና በመንቀጥቀጥ በበዓልሽ ቀን የዘመረውንና ያመሰገነውን በገድልሽ ታምኖ የጠጣውን የታጠበውን ወይንም በመንገድሽ ድካም ይህንን ዓለም የናቀውን እኔም የልቡን ምኞት እፈጽምለታለሁ፣ ያለ ጉስቁልና በንጽሕና ድንግልናውን እጠብቅለታለሁ። በመንግሥተ ሰማያትም እንዳንቺ የክብር አክሊልን እሰጠዋለሁ። ስዕልሽን አስሎ በቤትሽ ውስጥ ቢያስቀምጥ ወይም በክብርና በንጽሕና በቤቱ ቢያስቀምጥ ወይም በላዩ መልካም የሆነ የናርዱ ሽቶ የረጨ እኔ ልብን የሚመስጥ ጣፋጭ ከሆነ ከገነት መዓዛ አሸትተዋለሁ። ወንድ ልጁንና ሴት ልጁን በአንቺ ስም የጠራውን በመንግሥተ ሰማያት የበለጠና የከበረ ስምን እኔ ሰጠዋለሁ። ዕጣንንና ቁርባንን ወይም መብራትን ቢያበራ እኔ በሰማያት መብራትን አበራለታለሁ። ለቤተ ክርስቲያንሽ ልብስን ወይንም መጋረጃን ቢሰጥ እኔ በሞቱ ቀን የብርሃን ልብስን አለብሰዋለሁ። እንደ መላእክት ክንፎችን ከጎኖቹ አበቅላለሁ። ያለ ጭንቅ የእሳት ባህርን ይሻገራል፣ እንደ ወፍም ይበራል። የገድልሽን መጽሐፍ በእምነትና በጥንቃቄ ቢጽፍና ቢያጽፍ ወይንም በምድር ካለው ሀብት ይልቅ በገንዘቡ የገዛውን የጽድቅ ብርሃን በሆነ አምድ በወርቅ ቀለም ከስምሽ ጋር ስሙን እኔ ጽፈዋለሁ አላት። ጌታችን ብሩክት አርሴማን ከመጀመሪያ እስከ ኋላ ያሰብናቸው ሁሉ በመንግሥተ ሰማያት በግልጽ ይጻፉ አላት። ቡርክት ቅድስት አርሴማም አሜን አለች። እኛም እንደ እርሷ አሜን ማለት ይገባናል። አሜን። ያን ጊዜም ብሩክት ቅድስት አርሴማ ተንበርክካ ሰገደችና ጌታዬና አምላኬ ሆይ በልቤ ጉልበት እሰግድልሃለሁ፣ እኔን የሚያዩኝ ጠላቶቼ ሁሉ እንዳይዘባበቱብኝ በሥጋዬ ጉልበት አይደለም አለች። ዳግመኛም ዛሬ ግን ፈቃድህን ያደረግኩና መልእክትህን የፈጸምኩ መሰለኝ አለች። ጌታችን ብሩክት ቅድስት አርሴማን እንግዲህስ በምድር ያለ ድካም፣ ችግር፣ ሐዘን፣ ቅጣትና መገረፍ ስለ ስሜ ይበቃሻል አላት። ከእንግዲህስ ወዲያ ፈጽሞ ወደ ተጌጠና ከዕንቁ ባህር ይልቅ ወደሚያበራ ንጹሕ አዳራሽ ወንዞች ጊዮን፣ ጤግሮስ፣ ኤፌሶንና ኤፍራጥስ የአባቶች አብርሃም የይስሐቅና የያዕቆብ ማኅበር የነቢያት ሙሴ፣ ኤልያስ፣ ሚልክያስ፣ ዘካርያስ፣ አሞጽ፣ የሆሴ ማኅበር የሐዋርያት ሁሉ ጴጥሮስና ጳውሎስ፣ እንድርያስና በርናባስ ማኅበር የብሩካን ጻድቃን እንጦኒ መቃርስ፣ ሲኖዳ ሊባኖስ ማኅበር የሰማዕታት እስጢፋኖስ፣ ጊርጎስ፣ ጊጋር፣ መርቆሪዎስ፣ ቂርቆስ፣ ቴዎድሮስ፣ ፊቅጦር፣ አቦሊ የፋሲለደስ ማኅበር ድንግልናቸውን የጠበቁ የመልካሞች የደናግል ማኅበር ወዳሉበት ወደ ዘላለም ሕይወት ተድላና ሐሴት ወዳለባት ወደ ገነት ነው ያላት። ጌታችን ይህንን ብሎ ብሩክት ቅድስት አርሴማ በዓይኖቿ እያየችው መላእክት ፈጽመው እያመሰገኑት በታላቅ ክብርና ምስጋና ወደ ሰማያት አረገ። ክብር ከፍታና ልዕልና ከእርሱ ዘንድ ነው። አምልኮትና ስግደት ከእኛ ዘንድ ዘወትር እስከ ዘላለም ይገባል። አሜን። በእውነት ቡርክት ቅድስት አርሴማ ከዚህ በኋላ እነዚያን ቆራጮች ወታደሮችን ቀሰቀሰቻቸው። እንግዲህ በንጉሥ ድርጣድስ ዘንድ የታዘዛችሁትን ተነሱና ፈጽሙ አለቻቸው። ያን ጊዜም እነዚያ ሮማውያን ወታደሮች ከወደቁበትና ከተኙበት ተነሱ፣ አስቀድሞ የእንቅልፍ ሰመመን ይዟቸዋልና። ከዚህ በኋላ ሰይፎቻቸውንና ጦራቸውን ከሰገባቸው አውጥተው አዘጋጁ፣ በትከሻቸውም ላይ ያዙ፣ እጃቸውንም ዘረጉ።
ብጽዕት ቅድስት አርሴማ ወገቧን ታጠቀች፣ በትዕምርተ መስቀል ልብሶቿን ለበሰች። አንገቷን ከፍ አደረገች፣ ለሚቆርጧትም ታመቻችላቸውና የሰይፎቻቸውን ስለት እንዳይከለክል ከአንገቷ ላይ ያለውን ልብስ አራቆተች። አንገቷን አወጣች፣ ከምስራቅ የፀሐይ ብርሃን እንደሚወጣ ከብርሃን መስኮት እንደምትወጣ ጨረቃና ከምስራቅ እንደሚወጣ ኮከብ እንዲሁ የብሩክት ቅድስት አርሴማ የአንገት መውጣት ሆነ። ቆራጮች የብሩክት ቅድስት አርሴማን የአንገት ብርሃን ባዩ ጊዜ ከፀሐይ ይልቅ ከሚያበራው የግርማዋ ከፍታ የተነሳ በምድር ላይ ወደቁ፣ ሰይፎቻቸውንም ጣሉ፣ ወደ እርሷ መቅረብ ተስኗቸዋልና። እርሷም ታበረታታቸው ነበር፣ የታዘዛችሁትንም ፈጽሙ ትላቸው ነበር። እነርሱም እኛስ ወደ አንቺ መቅረብና አንገትሽን መቁረጥ አልተቻለንም፣ በግንባርሽ ላይ ያለው ትዕምርተ መስቀል አስፈርቶናልና ግንባርሽን ካልተሸፈንሽልን ራስሽንና አንገትሽን ፈጽሞ ልንቆርጥ አንችልም አሏት። ያን ጊዜም ብሩክት አርሴማ ቅድስት እነዚያን ቆራጮች ሮማውያን ወታደሮች የምሸፈንበትን ቁራጭ ልብስ ከእናንተ ዘንድ ያለውን ጣሉልኝ አለቻቸው። ያን ጊዜም የልብስ ቅዳጅ የሆነ ቁራጭ ልብስ ጣሉላት። ከዚህም በኋላ ብሩክት አርሴማ ራሷን ተሸፈነች። በዚያም የብሩክትና ንጽሕት ሰማዕት ቅድስት አርሴማን አንገት በመቁረጫው ቦታ የንጉሥ ድርጣድስ ከሰራዊቱ ጋር እያየና እየተመለከተ ቆረጡ። አንገቷም ከሁለት ተከፈለ። ራሷም ከዚያ ያሉት ሕዝቦች ሁሉ እስከሚያደንቁ ድረስ 3 ሰዓት ያህል ቆመ። ከአንገቷም ደም፣ ውሃ፣ ወተትና ማር እንደ ክረምት ዝናብ ጠብታ እየተንጠባጠበ መነጨ። ከአንገቷም የሚወጣው ወደ ምስራቅ የሚመነጭ ወደ ምዕራብም የሚመነጭ ነው፣ ወደ ሰሜንም የሚፈስ ነበር፣ ወደ ደቡብም የሚወርድ ነበር። እነዚህም ፈሳሾች ደም፣ ውሃ፣ ወተትና ማር ነበሩ። ለብሩክት ሰማዕት አርሴማ በዚህች ዕለት የተደረገላት ተአምርና ድንቅ ብዙ ነው። ከገድሎቿ ዜና በትንሽ ጻፍን እንጂ። ደም ከአንገቷ የመነጨው ስለ ልቧ ጭካኔና የመድኃኒታችን የኢየሱስ ክርስቶስን መከራ ተሸክማ ሰማዕት ወደ መሆን ወደዚህ ስለደረሰች ነው። ውሃም የፈሰሰው ስለ ብዙ ጸሎቷ፣ ስለ ልመናዎቿና የቤተ ክርስቲያን መጻሕፍትን ሁሉ ምስጢራት ልብ ስለምታደርግ ነው። ወተት የመነጨላትም ስለ ከፍታዋና ስለ ክብሯ እግዚአብሔር ከሚያስቱ ጠላቶቿ ተንኮል ንጹሕ ድንግልናዋን ስለጠበቀላት ነው። ማር የወረደውም ስለሚያስደንቅ የፊቷ ወዝ ደም ግባት፣ ስለ ጣፋጭ የከንፈሮቿ ቃልና የሰማዕታት ሁሉ እህት ስለሆነች ስለ ብሩክት ንጽሕት ሰማዕት ቅድስት አርሴማ ስለ ብሩሃት ዓይኖች ነው። ከዚህ በኋላ ብሩህ የሆነ የደመና አምድ ወረደና በላዩዋ ጋረዳት፣ ወደ ሰማይ እንደ መብረቅ ሳባት። የአምላካችን ፈቃዱን ያደረግሽ ንጽሕት ነፍስ ሆይ ደስ ይበልሽ እያሉ የመላእክት ማህበር ሁሉ ነፍሷን አሳረጉ። በክብር በእልልታ በዝማሬና በማኅሌት ትድግና ለአምላካችን ሃሌሉያ እያሉ ወደ ሰማያዊት ኢየሩሳሌም አስገቧት። እርሷ እንደሞተች ባወቀ ጊዜ ደናግሉን ሁሉ ይገድሏቸው ዘንድ አዘዘ። ወታደሮችም መጥተው የደናግሉን ጫማቸውን በሱ፣ ከእነርሱም ጋር ያሉትን ራሳቸውን ቆርጠው በምድር ጣሉት። ከውስጣቸውም አንዷ ታማ በአልጋ ተኝታ ነበር። ወደ ወታደሮችም ጮኸች። ወደ እርሷ መጥተው እንደ እህቶቿ ራሷን ቆረጡ። በመንግሥተ ሰማያትም የሰማዕትነትን አክሊል አገኙ። ከሮሜ አገር ከእነርሱ ጋር የመጡትንም ሰዎች ገደሏቸው። ቁጥራቸውም 72 ነፍስ ሆነ። ሥጋቸውም ከተራሮች በአንድ በተራራ ላይ ተጣለ። የሰማዕትነቷ መጨረሻና ዕረፍቷ ልክ በዛሬዋ ዕለት በመስከረም ወር 29 ቀን በ9 ሰዓት ነው። የ27ቱ ቅዱሳን መስተጋድላን ሰማዕት ዕረፍትም ከእርሷ ጋር ነው። የቤተ ክርስቲያኗም ቅዳሴ በአርማንያ ሀገር፣ በቂልቅያ፣ በሶርያ፣ በአንጾኪያና በግብፅ አውራጃዎች ሁሉ በታኅሳስ ወር በ6ኛው ቀን ሆነ። የብሩክትና የንጽሕት ቅድስት አርሴማ ጸሎትና በረከት የእነዚህ የ27ቱ ቅዱሳን ሰማዕት የይቅርታ ልመናቸው ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሚን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በወርሃ መስከረም የሚነበብ ተአምር።
የብጽዕት የኃያሊት ሰማዕት ቅድስት አርሴማ ተአምር ይህ ነው። ጸሎታ ወበረከታ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። በጊዜውና በሰዓቱ ሁሉ የሐሳባችንን በሮች ይከፍትልን ዘንድ ከዚህች ሰማዕት ከቅድስት አርሴማ ተአምራቶች ቃርሚያ ዛሬ እንናገራለን። በአርማንያ ሀገር ስራቸው የከፋ ኃጢአታቸው የበዛና በደላቸው ከፍ ከፍ ያለ ብዙ ሕዝቦች ነበሩ። አንድ ቀንም ቸር በሕዝቡ ግፍ ላይ ቀናተኛ በጠላቶቹ ፊት ኃይለኛ በኃይለኛ አማልክቶቹ አጵሎስ፣ አሪፋት፣ ሞጢን፣ አስጠራጢን በሚመካ በንጉሥ ድርጣድስ መንግሥት ዘመን በፍጹም ደስታ ቀድሞ እንኖር ነበር እያሉ እርስ በእርሳቸው ይነጋገሩ ነበር። እነዚህም ዓለምን የያዙና በፍጥረታት ሁሉ ላይ የሰለጠኑ ናቸው። በስልጣናቸውም ትእዛዝ ጀማሪዎችና ፈጻሚዎች ናቸው። ንጉሳችንም በሚያስፈራና በሚያስደነግጥ በመንግስቱ ዙፋን እንደዚህ ባለ ሥራ ሳለ በመልክና በደም ግባቷ ያማረች አርሴማ የሚሏት አንዲት ሴት መጣች። የነገሯ ጠባይ ግን በጣም የከፋ ነው። ከእርሷ ጋር የሚከተሏትም ክፎችና መተተኞች ናቸው። ወደ ንጉሱ ከተማን በገባች ጊዜ ሕዝቡን እየገሰጸችና አማልክቶቹን እየተሳደበች ሕያዋንና ሙታንን የሚገዛ በሰማያት ያለ አምላክ አለኝ እያለች እኛ የማንቀበላቸውን ሌላ ነገር ታስተምራለች። ዳግመኛም ስለ ሰማያት አጀማመር ትናገራለች። ስለ ሰው ጠባዮች አንድነት ከውሃ ከመሬት ከነፋስና ከእሳት ወገን መሆኑንም ትናገራለች። ንጉሳችን ድርጣድስም የመምጣቷን ነገር በሰማ ጊዜ እርሷን ለመቀበል ከብዙ ሰራዊቱ ከመኳንንቱና ከሕዝቡ ሹሞች ጋር ከክብሩ ዙፋን ተነስቶ ወጣ። ያችንም ሴት ባያት ጊዜ ፈጽሞ ወደዳት፣ ሚስትም ትሆነው ዘንድ እርሷን ወደደ። ይህች አርሴማ ግን ይህን ክብር አልወደደችም፣ ውርደትን ወደደች እንጂ። እርሱ ግን በፍቅሯ እሳት ተቃጠለ፣ እርሷን በማሰብ ጦርም ተነደፈ። ከእርሱም ጋር ትነግስ ዘንድ ለመናት። እርሷ ግን አሳፈረችው፣ አቀለለችው፣ ጠላችው፣ ሰደበችው፣ ቃሉንም አልተቀበለችውም። ስለዚህም በእጁ ሞተች። እርሷንም የተከተሉ ሁሉም ጠፉ። ብዙ ፍሬ በምታፈራልን በገብጋቦ ምድር በመልካም እርሻችን ውስጥ ደፈኗት። ሌሎች ክርስቲያኖች ግን መሬቷን አትረሱ፣ ቅጠሎቿን አትቁረጡ፣ የእንጨቶቿንም ግንድ አትጨፍጭፉ እያሉ ያችን ምድር እናርስ ዘንድ ከለከሉን። ይህ የሰማዕት ቅድስት አርሴማ የመቃብር ቦታ ነው። በዚህም ተቆርጣለች፣ ከአንገቷም ደም ውሃ ወተትና ማር ፈሷል፣ እንደ መብረቅም ተነጥቃ ረቂቅ መንፈስ ስቧታልና እያሉ። ስለዚህም እርሻ ትሆነንና እስከ ልጅ ልጅም ድረስ ርስት ሆና ትጠራልን ዘንድ በሌሊት ወደ መቃብሯ ሄደን እንጨቶቿን እንቁረጥ፣ አጽሯን እናፍርስ፣ ድንጋዮቿንም እናስወግድ፣ ቅጠሎቿን ሁሉ እናቃጥል፣ ዳርቻዋንና ወሰኗን እናጥፋ፣ አገሮቿንም እናፍርስ ተባባሉ። ያን ጊዜም ክፉ ምክራቸውን አጠነከሩ። ከትልልቆቹ እስከ ትንንሾቹ ድረስ ሰዎችን ሁሉ ሰበሰቡ። በጥመት መሄድንም አበረቱ። ሰይፎቻቸውንና ጦራቸውን በትሮቻቸውንና ቀስቶቻቸውን ይዘው በሌሊት ወጡ። ከእነርሱም አንድም የቀረ የለም። በደረሱም ጊዜ በእሳት ያቃጥሉ ዘንድ መሬቱን ይቆፍሩትና እንጨቶቹንም ይቆርጡ ዘንድ ጀመሩ። ያን ጊዜም ከቅድስት አርሴማ መቃብር ቦታ እንጨቶች ነጫጮች የሆኑ ብዙ ንቦች ወጡ። የ700 ቀፎች መጠን የሚያህሉ እነዚህ ንቦች በላያቸው ሰፈሩ። ሁሉም ያበዱና የሰከሩ ሆኑ። ወደ ባህር የገባ ነበር፣ ወደ ገደልም የወደቀ ነበር፣ ወደ እሳተ ነበልባልም የተወረወረ ነበር። ሁሉም በክፉ ሞት ሞቱ። ከዚያን ጊዜ ጀምሮም የሰማዕት ቅድስት አርሴማ የክብሯ ገናናነት ታወቀ፣ በአርማንያ ሀገሮችም ሁሉ ተሰማ። ጸሎቷ፣ ልመናዋና አማላጅነቷ ከእኔ ጋር እንዲሁም ይህንን ጸሎት የተከታተላችሁት ከእናንተ ጋር በአጠቃላይ ከሁላችን የክርስቲያን ሕዝቦች ጋር ይኑር። አገራችን ኢትዮጵያንም ለዘላለሙ ይጠብቃት። አሜን። በእውነት ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የእናታችን የቅድስት አርሴማን ገድል የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት
ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ራሄል ገብረ ሚካኤል ወልደ ሥላሴ ወለተ ኢየሱስ ወለተ እግዚአብሔር ወለተ ማርያም ወለተ ሥላሴ አጸደ ማርያም ወለተ ትንሣኤ ኃይለ ማርያም ገብረ እግዚአብሔር ወልደ ጻድቅ አመተ ጻድቅ ወለተ አናንያ ቀጸላ ማርያም ወለተ ሐና እህተ ሚካኤል አስካለ ማርያም ወለተ ሥላሴ አጸደ ማርያም ፍቅርተ ማርያም ወለተ መድህን ወልደ መድህን ወለተ ሰንበትና ወይዜ ወለተ ጻድቅ ወለተ ማርያም አጸደ ማርያም ወለተ ብርሃን ቀጸላ ማርያም እህተ ሚካኤል ገመቹ ወለተ ማርያም ወለተ ሰማያት ኃይለ ማርያም ወልደ ማርያም እህተ ማርያም ተስፋ ሚካኤል ወለተ ኪዳን ገብረ መድን ወልደ ሰማዕት ሂሩተ ሥላሴ ወለተ ማርያም ማኑኤል ሳሙኤል ብሩኖ ወለተ ማርያም የወለተ ማርያምን ነፍስ ይማርልን፣ በአጸደ ገነት ያኑርልን፣ አሜን። ወለተ ማርያም ስዕነ ገብርኤል ጸገነት ወለተ ኢየሱስ አጸደ ማርያም ወለተ ማርያም ክንፈ ሚካኤል ወለተ ገብርኤል ወለተ ሰንበት ገብረ ጻድቅ ኃይለ ሥላሴ ወልደ ማርያም ወልደ ሰንበት ኃይለ ገብርኤል ወለተ ማርያም ወለተ ሰንበትና ወለተ ጻድቅ አጸደ ማርያም እህተ ማርያም ፍቅረ ዮሐንስ ወለተ ገብርኤል እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም እህተ ጊዮርጊስ ወለተ ሚካኤል ፍቅረ ሚካኤል ፍቅርተ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል ፍቅረ ሥላሴ ተስፋ ሚካኤል ፍቅረ ዮሐንስ አክሊለ ሰማያት ወለተ ማርያም ወለተ ሥላሴ ወለተ ማርያም ኢዛና ሰላማዊት ራይሻን ፍቅርተ ማርያምና ወለተ መስቀል ወለተ ማርያም የወለተ ጽዮንንና የሙሉ ማሞ ወለተ ሥላሴን ነፍስ ይማርልን፣ በአጸደ ገነት ያኑርልን፣ አሜን። ወለተ ሰንበት ማሪቱ ኃይሉ ወለተ ሥላሴ ገብረ አብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳን በትረ ማርያም ወለተ ሥላሴ። ሁላችሁንም እግዚአብሔር ጸሎታችሁን ይስማችሁ፣ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። እድሜ ዘመናችሁ ይባረክ፣ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ፣ አሜን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን፣ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት